በቅርቡ በዓለም አቀፍ ደረጃ በጉጉት ሲጠበቅ የነበረውና በሩሲያ ዩክሬን ጦርነት ውስጥ ትልቅ ለውጥ ያመጣል ተብሎ የታሰበው የ3 ቀናት የተኩስ አቁም ስምምነት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት ይፋ ተደርጓል። ይህ ስምምነት ከሜይ 9 ማለትም ከዛሬ ጀምሮ እስከ ሜይ 11 ቀን 2026 የሚቆይ ሲሆን በጦርነቱ 4 ዓመታት ታሪክ ውስጥ ከታዩት እጅግ ወሳኝ ዲፕሎማሲያዊ ስኬቶች አንዱ ተደርጎ ተወስዷል። ፕሬዝዳንት ዶናልድ ትራምፕ ይህንን የተኩስ አቁም ስምምነት ይፋ ያደረጉት አሜሪካ ራሷ ከኢራን ጋር በገባችበት ውጥረትና ጦርነት ውስጥ ሆና የኢራንን ምላሽ በጉጉት በምትጠባበቅበት ወቅት መሆኑ ጉዳዩን ይበልጥ ውስብስብና ትኩረትን የሚስብ ያደርገዋል። ጦርነቱ ወደ 5ኛ ዓመቱ በተቃረበበት በዚህ ወቅት በሁለቱ ሀገራት መካከል የተደረሰው ስምምነት የጦር እስረኞች ልውውጥን የሚያካትት ሲሆን በሞስኮ ለሚከበረው ዓመታዊ የድል ቀን ወይም ቪክትሪ ዴይ በዓል ልዩ ድባብን እንደሚሰጥም ታምኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ከዛሬ ጀምሮ ተፈጻሚ ይሆናል የተባለውን የተኩስ አቁም ስምምነት ይዘት፣ የተኩስ አቁሙን አስፈላጊነት፣ የሁለቱ ሀገራት መሪዎች በጉዳዩ ላይ የሰጡትን አስተያየትና ምላሽ፣ የኢራን አሜሪካ ጦርነት በዩክሬንና ሩሲያ ላይ የፈጠረውን ተጽዕኖና የወደፊት የሰላም ተስፋዎችን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአውሮፓ ምድር ለ4 ዓመታት ያህል የቀጠለውና ዓለምን ለሁለት የከፈለው የሩሲያና የዩክሬን ደም አፋሳሽ ጦርነት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥረት አዲስ ምዕራፍ ላይ የደረሰ ይመስላል። ፕሬዝዳንት ዶናልድ ትራምፕ ከዛሬ ግንቦት 1 ቀን 2018 ዓ.ም ወይም በአውሮፓውያኑ ከሜይ 9 እስከ 11 የሚቆይ የ3 ቀናት የተኩስ አቁም ስምምነት ላይ መደረሱን በይፋ ማስታወቃቸው ታውቋል። ይህ ስምምነት አሜሪካ ራሷ መካከለኛው ምስራቅ ከኢራን ጋር ባለባት ፍጥጫና ሊሰነዘርባት የሚችለውን ጥቃት እየጠበቀች ባለችበት ወቅት መምጣቱ ለጉዳዩ ከፍተኛ ትኩረት እንዲሰጠው አድርጓል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት በሩሲያና በዩክሬን መካከል ለ3 ቀናት የሚቆይ የተኩስ አቁም መታወጁን ሳበስር በደስታ ነው ብለዋል። ይህ ስምምነት የተኩስ ማቆም ብቻ ሳይሆን በእያንዳንዱ ሀገር በኩል የ1000 የጦር እስረኞች ልውውጥን የሚያካትት በመሆኑ ለሰላም ሂደቱ ትልቅ ተስፋ ሆኖ ተወስዷል። ፕሬዝደንቱ አክለውም ይህ ስምምነት ለረጅም ጊዜ የዘለቀውና እጅግ አውዳሚ የሆነው ጦርነት ማብቂያ መጀመሪያ እንዲሆን ተስፋ አደርጋለሁ ሲሉም ገልጸዋል። ይህ የተኩስ አቁም ስምምነት የመጣው ሩሲያ በየዓመቱ የምታከብረውን የድል ቀን ወይም ቪክትሪ ዴይ ምክንያት በማድረግ ነው። የሩሲያው የውጭ ጉዳይ ረዳት ኦሪ ኡሻኮቭ እንደገለጹት ስምምነቱ የተደረሰው በፕሬዝደንት ፑቲንና በፕሬዝዳንት ትራምፕ መካከል በተደረገ የስልክ ውይይት ነው። በውይይቱ ወቅት ሁለቱ መሪዎች በሁለተኛው የዓለም ጦርነት ወቅት አገሮቻቸው የነበራቸውን የጋራ አጋርነት ያስታወሱ ሲሆን የድል ቀንን ምክንያት በማድረግ ግጭቶችን ማቆም አስፈላጊ መሆኑን ተስማምተዋል። ዶናልድ ትራምፕ ይህ የተኩስ አቁም ጥያቄ በቀጥታ በእርሳቸው የቀረበ መሆኑን ጠቅሰው ሁለቱም ሀገራት ለጥያቄው ምላሽ በመስጠታቸው ምስጋናቸውን አቅርበዋል። ለሩሲያ የድል ቀን ትልቅ ትርጉም እንዳለው ሁሉ ዩክሬንም በሁለተኛው የዓለም ጦርነት ወቅት የነበራት ሚና ከፍተኛ በመሆኑ ይህ እረፍት ለሁለቱም ወገኖች ተገቢ መሆኑን ትራምፕ አስምረውበታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው በኤክስ ገጻቸው ላይ ስምምነቱን ማረጋገጣቸው ታውቋል። ዘለንስኪ ለስምምነቱ ፈቃደኛ የሆኑት በዋናነት የተያዙባቸውን የጦር እስረኞች ለማስፈታት ባላቸው ፍላጎት መሆኑን በግልጽ ተናግረዋል። ለኛ ከሬድ ስኩዌር ወይም ከቀዩ አደባባይ ሰልፍ ይልቅ ወደ ቤታቸው የሚመለሱት የዩክሬን የጦር እስረኞች ሕይወት ይበልጣል ሲሉ በቴሌግራም ገጻቸው ላይ አስፍረዋል። ፕሬዝዳንት ዘለንስኪ በሩሲያ የሚካሄደውን የድል ቀን በፌዝ መልክ ፈቃድ የሰጡበትን ድንጋጌ በማውጣት ዩክሬን በቀዩ አደባባይ ወይም በሩሲያ ሬድ ስኩዌር ላይ ለ3 ቀናት ጥቃት እንደማትሰነዝርም አስታውቀዋል። ይህ የዘለንስኪ ንግግር በክሬምሊን በኩል የሞኝ ቀልድ ተብሎ የተገለጸ ቢሆን
ቢሆንም በተግባር ግን ዩክሬን ለጦር እስረኞቿ ስትል ስምምነቱን ተቀብለዋለች ተብሏል። ሩሲያ ይህንን የተኩስ አቁም ስምምነት አሁን በቀላሉ የተቀበለችበት የራሷ የሆኑ ስልታዊ ምክንያቶች እንዳሏትም ይነገራል። አንደኛውና ዋናው ምክንያት የድል ቀን አከባበር ያለምንም የጸጥታ ስጋት እንዲከናወን መፈለጓ ነው። ዩክሬን በቅርብ ጊዜያት ባዳበረችው የድሮንና የሚሳኤል ቴክኖሎጂ አማካኝነት በሩሲያ ግዛቱ ዘልቃ ጥቃት የመሰንዘር አቅሟን በተደጋጋሚ አሳይታለች። በተለይም በነዳጅ ማጣሪያዎችና በወታደራዊ ተቋማት ላይ የምታደርሰው ጥቃት ለክሬምሊን ትልቅ ስጋት ሆኖ ቆይቷል። ሩሲያ በዘንድሮው የድል ቀን አከባበር ላይ የታንክና የከባድ መሳሪያዎች ትርኢት እንደማይኖር በምትኩ የአየር ላይ ትርኢት ብቻ እንደሚደረግ ማሳወቋ የግጭቱ ስጋት ምን ያህል ከፍተኛ እንደሆነ ያሳያል። ስለዚህ የተኩስ አቁሙ ሩሲያ ክብረ በዓሏን በሰላም ለማክበርና የዓለምን ትኩረት ወደ ዲፕሎማሲያዊ ድል ለመቀየር ያስችላታል ተብሏል። በተጨማሪም የሩሲያው ፕሬዝደንት ቭላዲሚር ፑቲን ከትራምፕ ጋር ያላቸውን ግንኙነት በማጠናከር ወደፊት ለሚደረጉ የሰላም ድርድሮች የተሻለ መድረክ ለመፍጠር እንዳለመውም የሚያሳይ ምልክት ተደርጎ ተወስዷል። ከዚህ ባሻገርም የዘንድሮው የሬድ ስኩዌር ወይም የሩሲያው የቀዩ አደባባይ የድል ቀን አከባበር ካለፉት ዓመታት ለየት ያለ እንዲሆን ተደርጓል። ናዚ ጀርመን ድል የተደረገበት 81ኛው ዓመት በሚከበርበት በዚህ ዕለት በሞስኮ የሚካሄደው ወታደራዊ ሰልፍ ወቅታዊውን ኦፕሬሽናል ሁኔታ ግምት ውስጥ በማስገባት ያለ ከባድ የጦር መሳሪያዎች እንዲከናወን ተወስኗል። ይህ ውሳኔ የሩሲያን ስጋትና ድክመት የሚያሳይ ነው ተብሎም ተተችቷል። በሞስኮ ከተማ ውስጥ የሞባይል ኢንተርኔት እንዲሁም የጽሑፍ መልእክት አገልግሎቶች ለደህንነት ሲባል ተዘግተዋል። ይህ ሁኔታ ሩሲያ በዩክሬን ድሮኖች ዘርባት የሚችለውን ጥቃት ምን ያህል እንደፈራች የሚያሳይ መሆኑን ተንታኞች እየገለጹም ይገኛሉ። ከዚህ ጋር ተያይዞ አሌክሳንደር ባውኖቭ የተባሉት ተንታኝ እንደገለጹት ከሆነ ወታደራዊ ሰልፍ የጥንካሬ መገለጫ መሆን ሲገባው በስውርና ኢንተርኔት ተዘግቶ መደረጉ ፍርሃትንና ድክመትን ብቻ ነው የሚያሳየው ሲሉም ተችተዋል። ቢሆንም ግን የቤላሩስ፣ የካዛኪስታን እንዲሁም የኡዝቤኪስታን መሪዎች በበዓሉ ላይ ለመታደም ሞስኮ መገኘታቸው ለፑቲን ዲፕሎማሲያዊ ድጋፍ ሆኗቸዋል። በሌላ በኩል ደግሞ በመካከለኛው ምስራቅ የተቀሰቀሰው የኢራንና የአሜሪካ ጦርነት ለሁለቱ ተፋላሚ ሀገራት ያልተጠበቀ ጥቅምና ስጋትን ይዞ ብቅ እንዳለ ይነገራል። ዩክሬን ከኢራን ጦርነት ብዙ ትምህርቶችን እንደቀሰመችም እንዲሁ በተለይም ኢራን በሳውዲ አረቢያና በተባበሩት አረብ ኤማይሬቶች ላይ የምሰነዝራቸውን የድሮን ጥቃቶች በመመልከት ዩክሬን የራሷን የድሮን ቴክኖሎጂ በማዘመን በሩሲያ ላይ እንድትጠቀምበት እንደረዳትም በተደጋጋሚ እየተነሳ ይገኛል። ከዚህ ጋር በተያያዘ ዘለንስኪ በቅርቡ በሳውዲ አረቢያ ያደረጉት ጉብኝትም የድሮን ቴክኖሎጂን ለባህረ ሰላጤው ሀገራት ለማካፈልና በምላሹም የአየር መከላከያ ስርዓቶችን ወይም መሳሪያዎችን ለማግኘት ያለመ ነበር። ሩሲያ በበኩሏ ከኢራን ጦርነት የተነሳ የነዳጅ ዋጋ በመጨመሩና በመካከለኛው ምስራቅ በኩል የሚደረገው የነዳጅ ዝውውር በመስተጓጎሉ የራሷን ነዳጅ በከፍተኛ ዋጋ በመሸጥ የጦርነት ካዝናዋን ለማዳበር መቻሏም እንዲሁ እየተነሳ ይገኛል። ሆኖም ዩክሬን የሩሲያን የነዳጅ መሰረተ ልማቶች በድሮን በመምታት ይህንን የገቢ ምንጭ ለማዳከም እየጣረች ትገኛለች። ይህ በእንዲህ እንዳለ የሶስት ቀናቱ የተኩስ አቁም ስምምነት በኢራንና በአሜሪካ ማዕቀብና ጦርነት ለሚሰቃየው ዓለም ትልቅ ትርጉም አለው። ዓለም አቀፉ ማህበረሰብ በሁለት ግንባር የሚካሄዱ ጦርነቶችን ስጋት ተሸክመው ባለበት በዚህ ወቅት በዩክሬን በኩል የታየው መጠነኛ ረፍት ለነዳጅ ገበያ መረጋጋትና ለሰብአዊ እርዳታ አቅርቦት ተስፋን ሰጥቷል። በሌላ በኩል ደግሞ ለዩክሬን ይህ የተኩስ አቁም ማለት ለተጨማሪ ጥቃት ኃይልን ማሰባሰብና እስረኞቿን ወደ ሀገር ቤት መመለስ ማለት ሲሆን፣ ለሩሲያ ደግሞ የውስጥ ፖለቲካዊ መረጋጋትንና የክብር ቀኗን በሰላም ማሳለፍን ያመለክታል። ዶናልድ ትራምፕም ይህንን አጋጣሚ ተጠቅመው ለረዥም ጊዜ ሲጠበቅ የነበረው መፍትሄ በቅርቡ ሊመጣል ይችላል የሚል እምነት እንዳላቸው ገልጸዋል።
የሆነው ሆኖ ይህ የተኩስ አቁም ስምምነት ለጦርነቱ ፍጻሜ የመሰረት ድንጋይ ሊሆን ይችላል ወይ የሚለው ጥያቄ የብዙዎችን ትኩረት የሳበ ጉዳይ ሆኗል። ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ጦርነቱን በ24 ሰዓታት ውስጥ እንደሚያስቆሙ ቃል ቢገቡም በተግባር ግን ሂደቱ ውስብስብ መሆኑ ታይቷል። ትራምፕ ይህንን የተኩስ አቁም እንደ መደራደሪያ ካርድ ወይም ሌቨሬጅ በመጠቀም ሁለቱንም ወገኖች ወደ ጠረጴዛ ለማምጣት እየሞከሩ ነው። በተለይም አሜሪካ በሩሲያ ላይ ያላትን የኢኮኖሚ ጫና በማላላት ወይም ዩክሬን ላይ የምታደርገውን ወታደራዊ ድጋፍ በማመጣጠን ሁለቱንም ወገኖች ለማስገደድ ዶናልድ ትራምፕ ሊሞክሩ ይችላሉ። ሆኖም በሁለቱ ሀገራት መካከል ያለው ጥልቅ ያለመተማመንና የይገባኛል ጥያቄዎች ለዘላቂ ሰላም ትልቅ እንቅፋት ሆነው ቀጥለዋል። ሩሲያ የዩክሬንን ምስራቃዊ ግዛቶች እንድትለቅ ትጠየቃለች። ዩክሬን ደግሞ ግዛቶቿን አሳልፋ እንደማትሰጥ እየተሟገተች ትገኛለች። ከዚህ አንጻርም የወደፊቱ የዩክሬንና የሩሲያ ፍጥጫ መውጫ መንገዶች ምንድናቸው የሚለው ጉዳይ አሁንም በኢራን ጦርነት ውጤት ላይ የተንጠለጠለ ይመስላል። አሜሪካ ትኩረቷን ወደ መካከለኛው ምስራቅ ባደረገችበት በዚህ ወቅት አውሮፓውያን ለዩክሬን የሚያደርጉትን ድጋፍ እንዲጨምሩ ግፊት እየተደረገባቸው ነው። የጀርመንና የኖርዌይ መንግስታትም በቢሊዮን የሚቆጠር ዩሮ ድጋፍ ለማድረግ ቃል መግባታቸው ዩክሬን በራሷ እንድትቆም ለማገዝ የታቀደ ነው። በሌላ በኩል ደግሞ ሩሲያ የጦርነት ኢኮኖሚዋን ወደ ሰላማዊ ኢኮኖሚ ለመመለስ የምታደርገው ጥረት የራሱ የሆነ ፖለቲካዊ ዋጋ አለው። እንደ ሉክ ኩፐር ያሉ ተንታኞች እንደሚሉት ከሆነም ፑቲን ምክንያታዊ ቢሆኑ ኖሮ ማዕቀቦች የሚነሱበትን የሰላም ስምምነት ይቀበሉ ነበር። ነገር ግን የእርሳቸው ኢምፔሪያሊስት ፍላጎት ለዚህ እንቅፋት ሆኗል ብለዋል። እናም በዶናልድ ትራምፕ አነሳሽነት የተደረገው የ3 ቀናት የተኩስ አቁም ስምምነት ምንም እንኳን አጭር ቢሆንም በጦርነት ድካም ውስጥና ሰቆቃ ለዛሉ ለሁለቱ ሀገራት ወታደሮች እንዲሁም ሲቪሎች ትልቅ እፎይታን የሚሰጥ ጉዳይ ተደርጎ ተወስዷል። ይህ ስምምነት በዶናልድ ትራምፕ የዲፕሎማሲ አቅም ላይ የሚሰጠውን ግምት ከፍ የሚያደርግ ሲሆን ለወደፊቱ ሰፊ የሰላም ድርድር እንደ መንደርደሪያ ሊያገለግል ይችላል። ሆኖም የጦርነቱ ዋና መንስኤዎች ሳይፈቱና የሁለቱ ሀገራት መሪዎች የጋራ መግባባት ላይ ሳይደርሱ የሚደረጉ መሰል ስምምነቶች ጊዜያዊ ፋይዳ ብቻ ሊኖራቸው ይችላል። እንዲያም ሆኖ ዓለም አሁንም በትራምፕ የሚመራው የአሜሪካ አስተዳደር የኢራንን ፍጥጫና የዩክሬንን ጦርነት እንዴት አጣጥሞ እንደሚፈታ በትኩረት እየተከታተለች ትገኛለች። ዩክሬንም ሆነች ሩሲያ ከዚህ ስምምነት በኋላ በሚኖረው ወታደራዊና ፖለቲካዊ እንቅስቃሴ ላይ ያላቸውን አቋም እንደሚያጠናክሩም ይጠበቃል። በተለይም ዩክሬን ያገኘችው የገንዘብ ብድርና የድሮን ቴክኖሎጂ ለቀጣዩ ምዕራፍ ያላትን ዝግጁነት ያሳያል። ጦርነቱ እንዲያበቃም የሁለቱ ወገኖች ፍላጎትና የአሜሪካ ጠንካራ ተሳትፎ ወሳኝ መሆኑ አያጠራጥርም። ይህ የተኩስ አቁም ስምምነት በትራምፕ አገላለጽ የመጨረሻው መጀመሪያ ይሁን ወይም ሌላ ስልታዊ ረፍት የሚታየው በሂደት ይሆናል። ጉዳዩ ሲጠቃለልም በፕሬዝደንት ዶናልድ ትራምፕ አነሳሽነት የተደረሰው ይህ የ3 ቀናት የተኩስ አቁም ስምምነት ለዓመታት ለዘለቀው ደም አፋሳሽ ጦርነት የተስፋ ጭላንጭል ሆኖ ታይቷል። ስምምነቱ ለሩሲያ የድል ቀን አከባበር ደህንነትን ሲሰጥ፣ ለዩክሬን ደግሞ የእስረኞችን መፈታትና የኃይል ማሰባሰቢያ ጊዜን ፈጥሯል። ይሁን እንጂ ይህ እርምጃ ወደ ዘላቂ ሰላም ያመራል ወይስ ለጊዜያዊ ፋታ ብቻ የሚያገለግል ነው የሚለው ጉዳይ በአሜሪካ ዲፕሎማሲያዊ ጥንካሬና በሁለቱ ተፋላሚ ሀገራት ፍላጎት ላይ የተመሰረተ ይሆናል። ፕሬዝደንት ዶናልድ ትራምፕ እንዳሉት ይህ የረጅሙና አስቸጋሪው ጦርነት የመጨረሻ መጀመሪያ እንዲሆን ዓለም በጉጉት እየጠበቀም ይገኛል። ሆኖም ግን ከጀርባው ያለው የኢራንና አሜሪካ ፍጥጫ እንዲሁም የአውሮፓ አጋሮች ስጋት ጦርነቱን የመቋጨቱን ሂደት እጅግ ውስብስብና አድካሚ እንደሚያደርገውም ግልጽ ነው። የወደፊቱ የሰላም ተስፋ የሚወሰነውም በጦር ሜዳው ድል ሳይሆን በድርድር ጠረጴዛው ላይ በሚደረጉ ከባድ ውሳኔዎችና ቅድመ ሁኔታዎች ላይ የተመሰረተ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ሲኤንኤን እንዲሁም ቢቢሲን በዋቢነት ተጠቅመናል።